ለነሱ ምንም እናትና አባት መኖር አለባቸው። ግን ስትወቅሺ በቃ ስርዓት ባለው መንገድ ቢሆን ደስ ይለን ነበር። አልሆነም። ህይወትን ለብቻ ማሸነፍ የለመደ ሰው አደገኛ ነው። ታፕ ቤታዮ እኔ አሁን አይደለም እንዲያዩት ሊያሾዬ በጣም ቆንጆ ናት እሷ። ምክንያቱም ባለጌ ስለሆነች ሊያ እቺ ግን ባለጌ አይደለች። ወደ አሮጊቶቹ በኋላ እንመጣለን፣ ወደ ወጣቶቹ። አሁን የዱባይ ጉቺ ካላችሁ ጉቺ የኛን ስም እኮ ነው የወሰደችው። በአካል እኮ ማለት ነው። በአካል የሚያስፈራ ሰው እኮ በኮንፊደንስ እኮ ሰው የተሰበሰበበት ቦታ አይሄድም። አታውቁም እንዴ? ሀያ ቤታን ወይም ደግሞ ባቢሎን ግንብን ይገልጻታል ተብሎ ከህዝብ የተሰበሰበ ቃል እዚህ ጋር አለ። ከአንድ እስከ 20 ኤክስ ከሆነ ኤክስ፣ ራይት ከሆነ ራይት ብለህ ታጸድቋለህ። እሺ ኦኬ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ቢሆን ስህተት ሰርተህ ነበር፣ በስህተትም ይቅርታ ጠይቀሃል። ግን ምንም ቢሆን ማኛው ከኛ ጎን ነው፣ እኛም ከማኛው ጎን ነገር እንትን ቢሆን ልጆች አሉ። ግን ነገ ደግሞ ይወቅሱሻል እነሱ እና ለነሱ ምንም እናትና አባት መኖር አለባቸው። ግን ስትወቅሺ በቃ ስርዓት ባለው መንገድ ቢሆን ደስ ይለን ነበር። አልሆነም። ግን ደግሞ ስርዓት ያላቸው ሰዎች ደስ በሚል መልክ ስለገለጹና ስለመከሩ ለእኔ ለልጄ የተስፋ ዳቦ ሆኖ ይዛ ሄዳ እዚህ ጋር እየደረሰች ነው። የመጨረሻም ደግሞ እግዚአብሔር አለ። እንግዲህ በመጨረሻም ጂጂኪያ ከዛ ሁሉ መዝለልና መፈራገጥ በኋላ ሳምሪን እየወቀሰቻት ይገኛል። ምክንያቱም ባለፈው ትዳርሽ ላይ የነበረውን የትዳር አጋርሽን ፋኒን ስትናገሪም ሆነ ስትወቅሺ ስርዓት ባለው መንገድ ሊሆን ይገባ ነበር ስትል ምን አይነት ነገር እንግዲህ እንደ ዮኒ ማኛ እሷም ወደ እምነቷ ተመልሳ እንደሆነ አናቅም። ለየት ያለ ያልተለመደ አስተያየቷን ሰጥታለች። እንግዲህ እነዚህ እንግዲህ የድሮ ምርጥ ትውስታዎቻችን ናቸው። ህይወትን ለብቻ ማሸነፍ የለመደ ሰው አደገኛ ነው። ጭብጨባ አይሞቀውም፣ ስድብ አይበርደውም፣ ሰው አያስፈልገውም። አንድና አንድ አስፈላጊ ነገር ምንድነው ታውቃላችሁ? ፈጣሪ ብቻ። ትክክል። እንግዲህ ማንንም በቃ መመርኮዝና በማንም መደገፍ እንደሌለባችሁ ነው እዚህ ጋር በዚህ ንግግር እስማማለሁኝ። አንድና አንድ ብቻ አምላካችሁን ወይም ፈጣሪያችሁን ብቻ ነው መመርኮዝ ወይም መደገፍና ተስፋ ማድረግ ያለባችሁ ብዬ ማለት ፈልጋለሁኝ። እዚች ጋር ታፕ ቤታዮ እኔ አሁን አይደለም እንዲያዩት ምንድነው እሷ ግን ከወገቧ በታች ይቅርታ፣ አሁን እየተናገርኩኝ ነው። ኦኬ ካስቀየመሽም ምንድነው እንዲምት ከዚህ በታች ምንድን አጭር ነው እግርሽ? ይሄ ማንጃሮ አይቆምም። እኔ ልጀምረው አቁሚና፣ የእውነቴን እኮ ነው። እኛ እንጀምረው። ምን ሆናለች እሷ ልጅ ግን እየተጣመመች እኮ ነው ያለችው። እንዲህ ያለች ነው ያለችው። አይሶ እናንተ አሁን እንትን እያለች ይመስላችኋል አይደል? የምትደንስ ይመስላችኋል አይደል? አይደለም እኮ 2 ቁጥር እኮ ሆናለች። እግዚአብሔር 2 ቁጥር ሰራሁት እኮ እዚህ ጋር ብቅ ያለው ነገር አለ አይደል? ይሄኛው እዚህ ጋር አብጧል፣ እዚህ ጋር ወፍሯል። ጭንቅላቷ እንዴ ቀንዲ እኮ እንዴ ዝም ብላችሁ እንዴ ብላ እንዴ ከዛ ያ ደግሞ ሾል ያለ ጉራ ደግሞ እንዴ እንደዚህ ነው ያለው። ደቦን እዚህ ጋር ዘይሽ ምን ያህል ብታንጨረጭረሽ ነው ጂጂኪያ እንግዲህ እንደዚህ ደግሰሽላት የመጣሽው? ምን ያህል እንግዲህ ነርቭሽን እንደነካችሁ ነው እዚህ ጋር የሚያሳየው። እንግዲህ ይህ ምንድን ነው እሱ? ለማን ነው? ፋኒን ነው? እየገባኝ አይደለም። ፋኒን ለማስፈራራት የተካሄደ ኤክሰርሳይዝ ነው። እኔ ነኝ ወንዷ ነው ያዘው ባል ታ አረ ብራዘር ተርፈሻል። አይዞህ እንዳትሰበሪ ደግሞ ሳ አረኛ ይቅርብን፣ ችግር የለም። በዛው በሱ በኩል
እንግዲህ ይሄ ሁሉ የማስፈራሪያ ማስታወቂያ ፋኒ እንግዲህ ከምን አይነት ህይወት እንደተረፈ ለማሳየት ይመስለኛል እንደኔ ለፋኒ ንገሩት አለቀውም እንደዛን ሚል ዘፈን ይመስለኛል እናንተ ምን ይመስላችኋል ሊያሾ በጣም ቆንጆ ናት ሊያሾ በጣም ጀግና ሴት ናት ጎበዝ ነገር ተቃጠለ ዛሬ ቀላል የኬኳ እናት በጣም ቆንጆ ናት ኦኬ ነገር ተቃጠለ ትክክለኛ የሚገልጸው አማርኛ ነው እንግዲህ ግሩፕ እየለየች ነው ያለችው እንግዲህ ግሩፕ ኤ እንትና ግሩፕ ቢ ያለች እንግዲህ የራሷን ወገኖች ወይም ከሷ ጋር አብረውላት እንዲቆሙ የምፈልገውና ሲቆሙላት የነበረውን እየለየች ነው በዛ ሳይድ ያሉትን ደግሞ ከባድ ረገጣ እየተካሄደባቸው ነው ምክንያቱም ባለጌ ስለሆነች ሊያ እቺ ግን ባለጌ አይደለችም ምን አባሻንቺ ያለሽኝ እኔ ኤሊያ ልጅ ባገኛት የእውነት ነው መዘቀዝቃት በስዕል አይደለም እንዴ ነው መዘቀዝቅላት የእውነት ነው መዘቀዝቅላት የውሸት በስዕል ምናምን እንዲ ዘቀዝቅላታለሁ እካካ እንግዲህ ትንሽ ለትውስታ ብለን ነው እንግዲህ እዚህ ጋር ሲሞጋገሱ ነበረ በፊት ላይ ግን ምን ስትል እንደነበረ እንግዲህ ደግሞ እዚህ ጋር መስማት ይቻላል እንግዲህ ያው ያልሞተ ሰው ይባል የለ እንግዲህ ያው አለን ሁለቱንም አፍሰምተናል እንግዲህ እናንተ በዚህ ላይ ምን ትላላችሁ እንግዲህ ወደ አሮጊቶቹ በኋላ እንመጣለን ወደ ወጣቶቹ አሁን የዱባይ ጉቺ ካላችሁ ጉቺ የኛን ስም እኮ ነው የሰደችው እውነቷን እኮ ቡቺ ብላለች አሁን ቡቺ ተዋት ስብበታል የዱባይ ስብበታል እሷ ደግሞ ማለት ትመስለኛል አሁን እሷ ምንም በቃ ምንም ነገር በቃ ዝም ብሏል አይደል ለመኖር ገና የሚንገዳገድ እነዚህ እኮ ምንም እየኖሩ ነው ዛሬ እንግዲህ ጂጂክያ ከተለመደ ውጪ ሁሉንም ረገጣ ላይ ነች መሰለኛው በመጀመሪያ አስተባብላ ነው እንግዲህ ሲሰሩ የነበሩትን ስተት ከልጇ ጋር የጀመረችው ዛሬ ላይ ግን እንግዲህ እንደሚመስለኝ መለስ ብላ ሁሉንም ሳትወርድባቸው አትቀርም ምክንያቱም ከዚህ በፊት ቁርሾ የነበራትን ሁሉ እንግዲህ ስማቸውን እያነሳች ነው የምትገኘው እስቲ እንስማት በአካል እኮ ማለት ነው በአካል የሚያስፈራ ሰው እኮ በኮንፊደንስ እኮ ሰው የተሰበሰበበት ቦታ አይደለም አታውቁም እንዴ ስሙ ቆይ ምንድነው እንደዚህ ይቸኩላል እንዴ በአካልም ቆንጆ ነች ማርያም ባሎን ኖሮማ ሰው አላገኝም ነበር አፍር ነበር ማሪ ሰው አፍር ነበር ማግኘት ኮንፊደንስ አይኖረኝም ነበር የሚጣፈጭ የትም ቦታ ብጠሪኝ እኔ እመጣልሻለሁ የትም ቦታ እሺ አሁን ቤታየውን ምን አርጊ ነው የምትሏት እሷ ነች በአካል ለመታየትም እየፈራችና እያፈረች ወይም ደግሞ ቀጥታ ወደ ሚዲያው ብቻም ሳይሆን በአካል ማትገኘው ምንም አይነት ቀጠሮችም ላይ ምንም አይነት ጓደኛም የሌላት ሰው እንዲያገኛት ያለችበትን እንዲያቀማት ፈልገው እሷ ብቻ ነች እንግዲህ ያው ዲቦ የመልስ ምቱን ተቀበዩ ቻዩ ስንል እንላለን ሀያ ቤታን ወይም ደግሞ ባቢሎን ግንብን ይገልጻታል ተብሎ በህዝብ የተሰበሰበ ቃል እዚህ ጋር አለ ከአንድ እስከ 20 ኤክስ ከሆነ ኤክስ ራይት ከሆነ ራይት ብለህ ታጸድቋለህ እሺ ኦኬ አንደኛ ምቀኛ ራይት ሁለተኛ ቀናተኛ ራይት ሶስተኛ ነጭናጫ ራይት አራተኛ ሴረኛ ራይት አምስተኛ አስመሳይ ራይት ስድስተኛ ተሳዳቢ ራይት ሰባተኛ አሽሙረኛ ራይት ስምንተኛ ራስ ወዳድ ራይት ዘጠነኛ በራስ መተማመን ዜሮ ራይት አስረኛ ውሸታም ራይት 11ኛ ጥቅመኛ ራይት 12ኛ ሴሰኛ ራይት 13ኛ 12ኛ ነው 13ኛ አድመኛ ራይት 14ኛ ሰብናፕ ከሰባተኛ በላይ ያልተማረች ማለት ነው ራይት 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 ኦኬ 15ኛ ምስጥ ራይት 16ኛ ከሃዲ ራይት ራይት 17ኛ ተንኮለኛ ራይት 18ኛ ልወደድ ባይ ራይት ራይት 19ኛ መዘዘኛ
ራይት ማን ነው ሰውየው? ማን ነው? ዝም ብለህ ገብተህ ራይት ብላው ነው ወይስ? ሊገባኝ አልቻለም እኔ እዚህ ጋር። ምክንያቱም እንግዲህ ከዚህ ሁሉ ነገር ከ19 እንግዲህ በጣም ጂኒየስ ተማሪ ካልሆነ በዚህ ልክ ፈተና ታርሞ ያመጣል ብዬ አላሰብም። እንግዲህ የቤታዮ ፋኖች በዚህ ጉዳይ ላይ እንግዲህ ሄለን ሾው ምን ትሏታላችሁ? ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። ቤተ ክርስቲያን ተስማምታ ትጸልያለች። ይሄንን ወቅ እኔ ዮኒ ማኛ አካውንት በመዘጋት ይፈራል ብዬ ማስብ ሰው አይደለም። በጣም ብዙ ጊዜ አካውንት ያዘጉበት እና የተዘጋበት ሰው ነው። እዚህ ጋር ግን በዚህ ልክ ለማንጨርጨር መነሳቱ ቤተኛ መስሎ ሰው መስሎ ተቀላቅሎ በዚህ ልክ እነሱን ማንጨርጨሩ ትንሽ ለነሱም ከባድ የሆነባቸው ያ ይመስለኛል። በቃ አገኘን እንግዲህ መለስ ነው ብለው ባሰቡበት ሰዓት፣ ተጠመቀ ባሉበት ሰዓት ተንሸራቶ ወጥቶ በፊትም እንዳልገባ ሲያሳያቸው ከባድ ስሜት ውስጥ ነው የወደቁት። ሳለብሰው ሳለካው የበፊት ሱፌ ነው ገብቷል። አስቀምጨዋል። አገር ሰላም ነው ብዬ ከ10 በላይ ከ15 በላይ ሱፍ አለኝ ቤት እና ይሄን አሪፍ ነው ክሬሚሽ ነው አሪፍ ነው ብዬ ይዤ እሄዳለሁ። አገር ሰላም ብዬ ድራየር አድርጌ ማለት ለላውንደሪ ሰጥቼ አጥበውልኝ ምናምን ሰርቶ መጥቶልኛል። አገር ሰላም ነው ብዬ ይዤ መሄድ ረዝሟል እኮ ልዘግብህ አይደል እንዴ? ከዛ በኋላ አለ የዛን ጊዜ እንግዲህ ያው ተጠመቀ የተባለ ጊዜ ወይም ደግሞ ጌታን ተቀብሏል ከተባለ በኋላ የዛን ጊዜ የነበረ ሴርሞኒ ላይ ቀሚስ በሚመስል ወይም ደግሞ ጋውን በሆነ ኮት ተገኝቶ ነበረ። ያው ላስላስ አድርገዋታል። ለሱ ደግሞ እንግዲህ የመልስ ምት እየሰጠ ነው፣ እያስተባበለ ነው። እንግዲህ ዮኒ ማኛ ጸበሉን ያው ከተጠመቅኩ በኋላ ወጥቼ ሱፉን ማረግ ከዛ መኩ መምጣት መኩ ምን አለኝ? ሱፉ ግን ትንሽ አልጠበበም አላለኝም? እኔ ብርቱካን የምትባለው ግን አትፋታ። ውይ መልካም ሰው ናት። ጌታ ኢየሱስ ምስክሬ ነቢይ የመጨረሻ መልካም ሰው ናት። ከዛ ልዘግብ ከዛ አይ ማኛው በዚህ ሱፍ ትቀጠቀጣለህ አለኝ። ይሄን እውነቱን ልንገርህ በቃ በደንብ ላስላስ የነበረበት ነገር ነው። በቃ ለብሷት የመጣችው ድሬሲንግ ኮዱ ትንሽ አስልሰዋለች። ብርቱካን የምትባለዋ እንግዲህ እጅግ በጣም ዮኒ ማኛ እዚህ መስመር ውስጥ እንዲገባ ወይም ደግሞ ወደ ጥምቀት ወደ ተባለው ወይም ደግሞ ፕሮቴስታንት ሃይማኖት እንዲቀበል እንግዲህ ብዙ እርምጃዎችን የተራመደች የነበረች ነች። ጆከር እንደሚለው በተአምር አትፈታም። በቃ እውነቱን አፈታም። ማውን ሱፍ ነው አለ እንዳልኩት አልቀረሁም። ሰው የማን ያለኝ አንደኛው የመስፍን ጉቱ ሱፍ ሰጥቶት ነው። መስፍን ጉቱ ሌላው ሺቲ ነው አላሉኝም? ሺቲ ድሪያን የለበሰው አቤት የተላስኩት መላስ ወይኔ ድንኳን የለበሰው ምን ያልተባልኩት አለ አይደለ? ዮኒ ግን እኔ ሱፉ ገዳይ ነበር። የስ የሮሚ መልእክት ግን ደርሶሃል? አንድ ላይ ሰራችሁት አንተ እሷና ጃፒ አንድ ላይ ሆናችሁ እንዘምታለን ብላችሁ ነው። ቤቱን ይክፈት እንመጣለን እኮ ተባብለን ተቀጣጥረን እኔ እንቅልፍ አይ ነው። ኧረ ምንም እኔ ለብቻ የምችለው ጉዳይ ታውቃለህ። ምንም ቢሆን ስህተት ሰርተህ ነበር። በስህተትም ይቅርታ ጠይቀሃል። ግን ምንም ቢሆን ማኛው ከኛ ጎን ነው፣ እኛም ከማኛው ጎን ነው። የኔዎቹን እኔም አላስነካም። ግደለኝ በእኔ ተቀጥቷል። እንግዲህ ያው የፈለገ ቢሆን ደግሞ አጠገቤ የሚይዛቸው የራሴ ወገን የምላቸው ሰዎች አሉ። ሀሳባቸው ወይም ደግሞ የኛ አይዲዮሎጂ የምንስማማ ሰዎች፣ ኬሚስትሪያችን የገጠምን ሰዎች አሉ። እነሱም በተአምር አላስነካም። ሌላውን እያቀረብኩ ባሸሽም እነዚህን ግን በተአምር አላሰበውም እያለ ነው።